ጠመንጃ መልስ አይሰጥም፣ ሰጥቶም አያውቅም። ለምን? ተኩሶ የያዘ ተተኩሶበት ይወርዳል። ለወንዴነት የሚባለው አባባል ጀግንነትን ከሴትነት ነጥሎ ነው የሚያየው። እኛ ግን ጣይቱን ተከትለን ነው አድዋ ይሄድ ነው። ሹሙ እንደዚህ አለኝ፣ ህዝብና መንግስትን ልታጣላ ነው አንተ ደራሲ ነኝ የምትለው? ምንድነው አንተ ጆሮ ገድፍ የምትለው አለኝ። ከዛ እኔም ጆሮ ገድፍማ ጌታዬ፣ ሁሉም ሰው ያው ይታመማል። ጆሮ ገድፍ በሽታ የኛ በሽታ ነው ጆሮ ገድፍ አልኩ። ታዲያ ጆሮ ገድፉን ቀኝ ጎኑ ላይ አርገህ አንገቱን ያጣመምከው ለምን ወደ ግራ አጣመምከው አለኝ። እኔም ወደ ቀኝ ላጣመው ስል አዎ አለኝ። ጤና ይስጥልን ሀብል ተረክቤት። አንጋፋው ባለቅኔ ጸሐፊ ተውኔት ደራሲ ሎሬት ጸጋዬ ገብረመድኅን በሕይወት ከማለፋቸው በፊት የሰጡትን ሙሉ ቃለ ምልልስ በክፍል ከፍለን እንዲህ አቅርበንላችኋል። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ክፍል 1 ሎሬት ሴቶች ልጆች ብቻ ስላላቸው ነው ለሴቶች ትልቅ ክብር ያላቸው ይባላል። የሴቶችን ማህበራዊ፣ ፖለቲካዊ ብቃት ስለሚገባቸው ፍቅርና ክብር፣ ስለሚጠበቅባቸው ኃላፊነት ተሞክሮና አመለካከት ያካፍሉን። መተዋወቅ ማለት በጣም መተዋወቅ ማለት ነው። በፍጹም መተዋወቅ። በእኛ ጊዜ ትምህርት ቤት አብረን ስንማር አብረን ነው ያደግነው። እኔ ባለቤቴን ትምህርት ቤት ነው ማውቃት። ከኔ በፊት ሌላ ማለትም እኔ ተማሪ ቤት ስለቆየሁ ሌላ ግብታ እንደገና ነው እኔ ያገባኋት። ግን ትምህርት ቤት ነው። ሴቶች 3 ሴቶች ልጆች አሉኝ የወለድኳቸው፣ ያሳደግኳቸውም አሉኝ 3 ወንዶች ልጆች። አሁን የሴቶች እኩልነት ሲባል መሰረት ያለው ጥያቄ ነው፣ ሚዛናዊም ነው። አየህ፣ ሚዛናዊ ስልህ የአረብ ባህል አለ፣ የአውሮፓ ባህል አለ። ለሴት ልጅ ማን ከሌላው ይበልጥ ጨቋኝ ነው የሚለውን ጥያቄ አብሮ ያስቀጥላል። የኛ ሌላ የውጭ ሃይማኖቶች መግባት በፈለጉት ጊዜ የኛን ሃይማኖቶች ሚዛን ተግባር ላይ አውሎ በዚያ መልክ ወደ ጋብቻ ሲኬድ ለውጥ ያመጣል። ሰልሞ ማግባት እስልምና የኢትዮጵያ አካል ነው። በክርስትና ሃይማኖት ማግባት ማለትም የኦርቶዶክስ ክርስትና አብሮት ይዞት የሚመጣው የሴቶችን መብት የሚወስን። ለምሳሌ እስልምና ትንሽ ከረር ይላል፣ ጓዳ ውስጥ ነው የሚያስቀምጣት፣ ፊቷንም ይሸፍናል። ከኢትዮጵያ ከጥንቱ ከስርዓቱ ከባህሉ ጋር ተያይዞ የመጣ ደግሞ አለ። የሴት ልጅ የነበራት ስፍራ ከፍተኛ ነው። ለምን? እኛ የአድባር ልጆች ነን። አድባር ደግሞ ሴት ነች፣ ኢትዮጵያም ሴት ነች። ግን የአረብ ሀገሮች ብዙውን ጊዜ ወንድ ነው የሀገራቸው ስም፣ ወንዴ ነው። ሴማዊ ባህል ይህ አፍሪካዊ ነው። በኋላ ግን ክርስትናም ሲመጣ እስልምናም ሲመጣ ወንዴ ስለሆነ የአድባር ቦታ ዝቅ ይላል። በዚሁ መሰረት የሴት ስፍራ ዝቅ ይላል ማለት ነው። ስለዚህ በክርስትና ሃይማኖት መምጣት፣ በአይሁድ ሃይማኖት መምጣት፣ በእስልምና ሃይማኖት መምጣት የሴት ልጅ ደረጃ ዝቅ ብሏል። በጥንት የኢትዮጵያ ባህል፣ በጥንት የአፍሪካ ባህል ግን አድባር እናት ስለሆነች ሴት ቦታዋ ትልቅ ነበር፣ ከፍ ይላል። ስለዚህ አንዲት ሴት የአሜሪካ ፕሬዝዳንት ለመሆን ብዙ ጊዜ ይፈጅባታል። ኢትዮጵያ ውስጥ ግን ነገስታት ሴቶች ከነገሱ ብዙ ዘመን ነው። ስለዚህ የሴቶች ስርዓት ከነበረው ባህል ጋር አፍሪካ ላይ የኢትዮጵያ ባህል ተያይዞ ሲመጣ ስፍራዋ ከፍ ይላል። ይህን በዘመናዊ ደረጃ አብሮና አያይዞ ማስኬድ ነው ትልቅ ችግርና ቅዥምብር የፈጠረብን አንዱ ይሄ ነው። እና ጓደኛ የማግኘት ጥያቄ ራስን ከማግኘት ጋር የተሳሰረ ስለሆነ ያስቸግራል። እኛ ግን እንደ ክፉ ማማረርም የለብንም። ከኤሌመንተሪ ጀምሮ ከሴቶች ጋር አድገናል። ትምህርት ቤት፣ ሰከንደሪ አብረን አድገናል። አሁን ደግሞ በዩኒቨርሲቲ ካምፓስ ውስጥም አብረን ነን። ስለዚህ ቀለል እያለ ነው። ሴቶች በሀገር ጉዳይ ላይ በሀገር ፍቅር ለኢትዮጵያ አንድነት መጠንከር የሚያሳዩት ተሳትፎ ከወንዶች አይሏል። በሀገር ቤት በከፊል በውጭ ሀገር ሙሉ ለሙሉ በሚባል መልኩ። ይህንን ደግሞ ስናይ የሴት መብትን የማስከበሩ ሚና በአውሮፓ ውስጥ ከፍ ብሎ እናየዋለን። ግን የመጨረሻው ፒናክል ላይ ሲደርስ የስልጣን ጉልላት ላይ የሴት ፕሬዝደንቶች አውሮፓ ውስጥ አናገኝም። ስለዚህ ሚዛናዊነቱ ከብዙ የተለያየ አንጻር ነው የምንመለከተው። የወንድነት ማንነት ዋቲቲዝ ምንነቱ የበላይነት ይዞ የመጣ ስለሆነ ያም ደግሞ ቅድም እንዳልኩህ ነው። የአይሁድ ሃይማኖት ስንከተል የወንዴ ሃይማኖት ነው የተከተል ነው። አድባርን ጥለን እስልምናን ስንከተል ወንዴ ሃይማኖት ነው፣ መሐመድ ነው፣ ወንድ ነው የተከተል ነው። ክርስትና ስንከተል ክርስቶስን ነው፣ ወንዴ ነው። ፓትሪያርካል
ይህ የኤሬዥያቲክ ባህሪ ነው። አፍሪካ ማቴሪያልኪ ነው፣ ኢትዮጵያ ማቴሪያርኪ ነው። ለዚህ ነው ኢትዮጵያ አንቺ የምትባለው እናት የምንላት። ለዚህ ነው የእናት ፖዚሽን ከፍ ያደረጉት ስፍራ ላይ ነበረ እና ለወንድነት የሚባለው አባባል ጀግንነትን ከሴትነት ነጥሎ ነው የሚያየው። እኛ ግን ጣይቱን ተከትለን ነው አድዋ ይሄድ ነው። ስለዚህ ለአባቶቻችን ኢስ ሪል አሁን የሴት ጀነራል ጦር መራች ቢባል የቱን ያህል ወደ ኋላ ተመልሰናል ማለት ወደ ኋላ ቀርተናል ማለት ነው። በጦሩ ጊዜ በትግሉ በምኑ ጊዜ ሴቶቹ ብዙ አድርገዋል። የሰሜን ሴቶች ኋላ ከጦርነቱ ሲመለሱ ግን ስልጣን ክፍፍል ሲኖር አሸሿቸው። አየህ የወንድን ችግር በሙሉ ተሸክመው ተጨማሪ የሴትነትንም ችግር ተሸክመው በጦር ሜዳ ግንባር ላይ ይገርመሃል ሲመለሱ ግን በዚህ በእኛ አያያዝ ወንዴነት ወጣ ሴቶቹን አውርዶ። ስለዚህ ቅድም እንዳልኩህ ታሪኩ አመጣጡ ውስጡ በተግባር ያየነውና እያየን ያለነውን ነው። አይተን ትክክለኛ ዳኝነት እየሰጠን ብንሄድ ችግር አይፈጥርብንም። ግን ያንን ካለመስጠታችን የፈጠርነው ችግር ራሱ ነው የራሳችን ችግር መልሶ ይጠልፈናል። እኔ ጥሩ ባል ነኝ ያልኩ አይደለም፣ ኃይለኛ ነኝ አስቸጋሪ ነህም ይሉኛል። ግን ትክክለኛው ነገር ይሄ እንደሆነ ደግሞ አውቀዋለሁ ማለቴ ነው። ከዘመነ ኃይለ ሥላሴ ዘመነ ደርግና ኢህአዴግ ስርዓት ለፈጠራ ስራ አመቺ ነበሩ ይላሉ። ዘጊ ነው ሶስቱም ለብዕር ያንዱ ከሌላው ይብሳል። ሶስቱም ግን ዘጊ ነው። አንዱ ለኢትዮጵያ አንድነት ለምን ቆምክ ይመስላል የመጨረሻው። የመጀመሪያው ደግሞ ፊውዳሉን መንግስት ለምን ደፈርክ በከፍተኛ አምላክ የምትለው ለምን አትይዘውም? ወታደሩ ደግሞ ስልጣኔን አጣለሁ የሚል ፍርሃት ያስጨነቀው ነው የሚመስለው። ለዚህ ነው አፍኖ የሚገለው። ስለዚህ ሰብአዊ መብት የሚለው አስተሳሰብ ነካሃኝ ነው የሚለው። ወያኔ ሞስትሊ ስለ ዲሞክራሲ ነው። ምክንያቱም የዘረኝነት ፖሊሲ ነው፣ አደገኛ ነው። የዘረኝነት ፖሊሲ ለአንድ ሀገር አንድ ላይ አይዝም፣ ይበታተናል። ምክንያቱም የማንዘር ጎመንዘር ካለ ሀበሻ አይቻልም። እና እኔ ነኝ ይልሃል ጠመንጃውን ስለያዘ። ግን ለዛኛውም ቀላል ነው፣ ጠመንጃ ይዛል፣ ነገ ይዟል ኦልሬዲ። ከጠመንጃ ነው መልስ የሚሰጠው አለ ያ ማኦ የሚሉት ሰውዬ። ከጠመንጃ አፍ ነው ስልጣን የሚወጣው ብሏል። ሄዶ ጠመንጃውን ታቀፈ፣ በቃ አለቀ። ጠመንጃ ይተኩሳል፣ ስልጣን ይይዛል። ስለዚህ እኔ ስለምን አልወስድም ይልሃል። ይዋጣልን ይላል። ታጥቆ ተዘጋጅቷል። አሁን ልጨርስህ ነው የሚለው። ያኛው ያደባል በደንብ እስኪታጠቅ ድረስ። ጠመንጃ መልስ ይሰጣል የሚል እምነት ነው ያለው። ጠመንጃ መልስ አይሰጥም፣ ሰጥቶም አያውቅም። ለምን? ተኩሶ የያዘ ተተኩሶበት ይወርዳል። አንድ ድምፅ አንድ ሰው የሚሉትን ድጦ ነው በዚህ አቅጣጫ ጫፍ ልቆ የሚሄደው። ከሶስቱ ዘመነ መንግስታት በየትኛው ዘመን ነው ድራማን በይበልጥ መጻፍና ለትወና ማብቃት የቻሉት? ምን ያህሉንስ ያስታውሳሉ? ስራዎቹ የታገዱበት እሶም የተጠየቁበት ሁኔታም ከነበረ ቢገልጹልን ሎሬት። ብዙ የመጻፍ ምናልባት አንድ እድሜን ይጠይቃል። ኢነርጂ ስላለህ እንደዚህ በአንተ እድሜ ጉርምስና አብሮ ባለበት ጊዜ ዩ ጊር አውት ሞር ኢነርጂው ስላለ። ስለዚህ የልጅነቱ ምናልባት ከመብሰል አንጻር ቢጠየቅ የጉርምስናው ዘመን ጊዜ በብዛት ልትጽፍ ትችላለህ ዲሲፕሊን ካለህ። ለዚህ የንጉሠ ነገሥቱ ዘመን ብዙ የጻፍኩበት ጊዜ ይመስለኛል እድሜም ጋር አነጻጽሬ ሳየው። የተከለከሉ ብዙ ናቸው። ጆሮ ገድፍ የሚል ቲያትር ነበረ መጀመሪያ ከእንግሊዝ ሀገር እንደመጣሁ የጻፍኩት። ስልቻ የሚያወጣ ሰራተኛ እሱ እያለፋ የሚያወጣው መዝሙር ዘፈን አለ እና ጆሮ ገድፍ ይዞት ነበረ። ጆሮ ግንዱ ስር በቅሎ በረገጠ ቁጥር ያመዋል። ዘፈኑ ይበላሽበትና ወደ ለቅሶ ይለወጣል፣ ወደ ህመም ይለወጥበታል። ቻቻታውን ቤትም የሰማውን መስማት አይፈልግም። ህይወቱን ይጠላል። ሰዎች ደስታ እዛ ያገኛሉ፣ እሱ እዚህ ከስልቻ ጋር ይላፋል። መጀመሪያ ቀዳማዊ ኃይለ ሥላሴ ጊዜ ስልቻ ማውጣት ቲያትር ትልቅ ነውር፣ ድፍረት ተብሎ ሚኒስትሩን ያስቆጣቸው ቢኖር እሱ ነው። ድንቅ ቲያትር ነበረ ስልቻ ማውጣት። በኋላ ደግሞ ቀጥሎ ጥናቱን አንድ ተዋናይ ማታ ሲዝናና መጠጥ ቤት ሲጫወት ጥናቱን ዝም ብሎ ይለዋል። ሞቅ ብሎት ነው መሰለኝ። ሲናገረው የጸጥታ ሰዎች ይሰሙታል። ጠዋት እስር ቤት ይጠሩኛል። እኔ ደነገጥኩ። ምን አረኩ ብዬ ሳንሱሩን አሳልፌያለሁ። ሹሙ እንደዚህ አለኝ፣ ህዝብና መንግስትን ልታጣላ ነው አንተ ደራሲ ነኝ የምትለው? እንደዚህ ነው ያለኝ። ገና ስገባ ምን እንደሆነ አላወቅኩ። አሁን የምነግርህን ታሪክ አልያዝኩትም፣ ለምን እንደጠሩኝ ስለማላቅ አላቅማ። እኔ ኋላ በሩን ቆልፎብኝ ሄደ፣ አሰረኝ ማለት ነው። ደግሞ በኋላ መጥቶ ከፈተና ምንድነው አንተ ጆሮ ገድፍ የምትለው?
አለኝ። ከዛ እኔም ጆሮ ገድፍማ ጌታዬ ሁሉም ሰው ያው ይታመማል፣ ጆሮ ገድፍ በሽታ የኛ በሽታ ነው ጆሮ ገድፍ አልኩ። ታዲያ ጆሮ ገድፉን ቀኝ ጎኑ ላይ አርገህ አንገቱን ያጣመምከው ለምን ወደ ግራ አጣመምከው አለኝ። እኔም ወደ ቀኝ ላጣመው ስል አዎ አለኝ። ነው ካልክሺ ወደ ቀኝ አጣመመዋለሁ አልኩኝ። ያን ጊዜ ግራ አመለካከት እና ይሄ ቀኝ አመለካከት የሚባል ነገር ነበር። አዲሱ ትውልድ ሐሳብ አምጥቷል፣ ስለዚህ ወደ ግራ ተመልከቱ ለማለት ነው፣ ቀኝ አመለካከት አይሆንም ብለሃል ብለው ተርጉመውታል። እዚያው በእነሱ አመለካከት እና በፈለጉት አቅጣጫ ነው ይሄ የራስ አመለካከት ነው። አየህ ይሄ የአመለካከት ሁናቴ አንዳንዴ ከሚገባው በላይ ይነጥራል። ባልታሰበ ምክንያት ሰው አደጋ ላይ ሊወድቅ ይችላል ማለት ነው። ገና ተማሪው ላመጽ ሲያቆጠቁጥ ስለዚህ የሚታገዱ ጽሑፎችን ያንብቧቸው እንጂ በሚስጥር ኋላም እንደምረዳው ሳላውቅም በውስጥ ከሳንሱር ተወስዶ ይሰጣቸዋል። ይወስዱና ይመለከቱታል ይመስለኛል። የኔ ብዕር እኔ እሳቸው እንደሚያውቁ ሳላውቅ ነው እሳቸው ስለ እኔ ብዕር የሚያውቁት። ምክንያቱም አይናገርም ሳንሱሩ። ጽሑፉን አምጣ ይባላል፣ አንዳንድ ጊዜ ይከለከላሉ። እሳቸው እንደውም ጽሑፋቸው አንዱ ቲያትሬ ላይ የተሰረዘበት ብዕራቸውን አይቼ ነው ይህንንስ እኛ ብለነው አልነበር ብለው ጽፈውበታል ላዩ ላይ። አየህ በሐሳብ ተውጠው ሲያነቡ ሲያድሩ ያነባሉ አሉ ብዙ ግን ምልክት አድርገውበታል። እኔ ስል ይሰጠኝ መጻፌ የማይፈቀድልኝ ከሆነ ብዬ አለ ሰዓት ሲሄድ ሰውየው ተበሳጭቶ ወረወረልኝ። ሮንግ ቡክ ሊሰጡኝ የሚገባው ኮፒውን ነበር። ያኛው እዛው ሳንሱር ተደርጎ ኋላ ይቀርባል። ዋናውን ሰጥተውኛል። የጻፉበትን በዚያ ነው ያወቅኩት። ለጃንሆይ ሳንሱር እንዲያረጉ ሰጥተዋቸዋል ማለት ነው። ሳንሱር እንዲያረጉ አይደለም እንዲያነቡ። ግን ካነበቡ በኋላ ሐሳብ ይሰጣሉ። አየህ ሐሳብ ሲሰጡ የሐሳብ ሕግ ይሆናል ማለት ነው። ሌላ ምንም እንትን የለውም። የዛን ጊዜ ሳንሱር ቢያስቆመኝ እኔ ጽሑፌን አቆማለሁ እና ሰውም እልክበታለሁ ወይም ልጆቹን ትምህርት ቤት ስለማቃቸው ለምንድነው አባቴ እንደዚህ ያደርጋሉ እላለሁ ወይ አለቃው ቤት ሄዳለሁ። አሁን ሳንሱሩን አታውቀውም። ሁሉም ሳንሱር ነው። ስልኩን ይዞ ሃሎ ያለ ከሆነ አንድ ቲያትር ያቆማል። አንድ መንገደኛ ማንም የማታውቀው ጨብራራ መንግስት ነው በቃ ሂውልሳይ ምንም ነገር እና ማን እንዳቆመው አታውቅም። ያን ጊዜ ሐቁን ታውቀዋለህ። አሁን ቢሮውን ዘጉና ጠቅላላ መንገደኛውን ሳንሱር አደረጉ። በዘመነ ኃይለ ሥላሴ ከታተሙና መድረክ ላይ ከተተወኑ ስራዎቹ መካከል እርሶ በጣም የሚረኩበት ስራው የትኛው ነው ሎሬት? ታይቶ ለህዝቡ ቀርቦ ህዝቡ የተቀበለው ነው የሚያረካው። ቢታተም ከንፈር ላይ ቢወጣም በሬዲዮ ቢነበብ ህዝብን ያረካ ነው የሚያረካ። አየህ ሞስትሊ አንዳንዴ ያላወከው ነገር ቢኖር ምን ነው ይችን ሳተብኝ ብለህ ለብቻህ የምትበሳጫት ልትኖር ትችላለች። ግን ወሳኙ እሱ አይደለም። ወሳኙ ህዝብ የተቀበለው ሲሆን ስራዬ ቁም ነገር ላይ ዋለ እላለሁ። በዘመነ ደርግ ታስረው እንደነበር ይታወሳል። ለእስር የተዳረጉት ከድርሰት ስራው ጋር በተያያዘ ወይስ ከፖለቲካ ሹምሽር ጋር በተያያዘ? በቅርብ ጊዜ የታሰርኩት ያው በብዕር ነው። እኔ ሁሌም የምታሰረው አሁንም ቢሆን በደርግም ቢሆን በንጉሠ ነገስቱም ጊዜ ቢሆን በሌላ ጉዳይ አይደለም። እኔ ሁሌ በብዕሬ ምክንያት ነው እና በድርሰቴ ነው። በዚህ በብረሸት ታለንትን ነው ማዘር ካርጅ በሱ አዳፕቴሽን ምክንያት ነው። ደርግ ስልጣን ላይ እንደወጣ አንድ ላይ ይሰበሰቡና ውይይት ያደርጋሉ። ሜጀር ኢሹዎች ተብሎ እና ይሄ ሜጀር ኢሹ ሆኗል ከተማ ውስጥ እና አነጋግረዋቸዋል። እኔ እስከተረዳሁት ድረስ መነሻው እሱ ነው። ሌላ ከመድረክ ላይ ልምምድ ሳረግ ነው ወስዶ ያሰሩኝ። ስወጣም ማስጠንቀቂያ እንጂ የሰጡኝ በዚህ ምክንያት ታስረሃል አላሉኝም። ተፈተናል ብላችሁ በየቦታው ደግሞ ግርግር ትሉ እንደሆነ እናገኛችኋለን ብለው ማስጠንቀቂያ ነው የነገሩን እንጂ በዚህ ምክንያት ታስረሃል አላሉኝም። ግን በእናት ዓለም ጠኑ ብዙ ተከራክረውበታል ማለትን ሰምቻለሁ። በኋላ ከነሱ ሰዎች የመጣ ነጥቡ አነጋግሯቸዋል የሚልን ሰማሁ። ሊቀመንበሩ አንድ ሌላ ሰው ስም ጠራ። እሱ ቢሰራው ይሻላል አለ። ድምጹን ጥሩ ድምጽ ስላለው ነው የመሰለኝ። አይ እሱ አይሆንም የሬዲዮ ኤክስፐርት ነው እንጂ ለመድረክ ለቲያትር አይሆንም አልኩ። በቃ አለቀ በዚሁ። እና ከምን አንጻር እንደሆነ ከነሱ ከሰዎቹ አመጣጥ፣ ማንነት፣ ባህሪያቸው በምን መልኩ እንደተቀረጸ፣ የዓለም እይታቸውስ ምን እንደሆነ፣ ኢንተርናሽናል እይታስ አላቸው ይሆን የሚሉት ከምን አንጻር እንደሆነ ያ ነው። አየህ በዘመነ ደርግና ኢህአዴግ ከህትመትና መድረክ ላይ ከተከለከሉ ስራዎች መሃል የትኛው ጎልቶ ይታያል? ሀሁ ፐፑ በጣም ከተወደደው ነው። በጣም ካከራከረውም ቲያትር እሱ ነው። ታጋዩ የሚሉት ታጋይ የምትለው ቃል ኢንኮቴሽን ከገጠር መጥቶ ወንድሙን አዲስ አበባ ላይ ያገኝና እናታቸው ቤት ይገባል እና ኮንፍሊክት ይፈጠራል። ቤቱ የማን ነው በሚል ያው
ቤቱ የማን ነው ማለት እንግዲህ የማን ነው ሀገሩ ማለት ነው። ይከራከራሉ። በዘር እንትን ላይ ነው ይሄ በጠመንጃ የመጣ ስለሆነ ጠመንጃህን ይዘህ ወደ መጣህበት ተመለስ ይለዋል። ሰውየው ዱርዬ ነው፣ ግን ዲሞክራሲ ዱርዬ ነህ አይደለህም። አየህ እንደዚህ ነው የሚለው። እኩል ድምፅ አለው። ስለዚህ ያኛው ጠመንጃውን ይዞ ወደ ሰሜን ስለሚሄድ በጣም አስቆጣቸው። ምንም አይናገርም። ጠመንጃውን ብቻ ነው ይዞ የሄደው ወደ ሰሜን። እሱ ነው ያስቆጣቸው። ኢምፕራክቲስ ያንን አይፈልጉም እነሱ። ብዙ መሬት ለመውሰድ ነው የመጡት። መጨረሻ መንግስት የመሬቱ ማላደር ዳስዋይ ያንን መሬት አይለቅም። አየህ ያጡትን መሬት ነው የሌላቸው። ሰው ወደ ማርስ የሚሄደው መሬት ፍለጋ ነው። ዓለም መሬት በጣም ጠቧል። አየህ መሬት የለም። ባድመ መሬት ነው። ትንሽ በዛ ደረጃ ለምናት ትባላለች። ይሄን ሁሉ ስለጨረሱ ነው። የመሬት ጉዳይ ነው። ወልቃይት የመሬት ነገር ነው። ገና እሳት ሆኖ ይወጣል። አየህ የቴዎድሮስ ሀገር ነው። ጎንደሬ እንዲቀላል ነገር የለም። ይሄ ነው እያጫረሰን። አየህ ዓላማው ዘር ላይ የተመሰረተ ጉልበተኛ ሄዶ ሊወስድ ይችላል ማለት ነው። ቆቦ ከወሎ ነው የተወሰደ። ስለዚህ በቃ ኤርትራ ውጭ ሀገር ነው ተብሎ እሱ ስለወሰደ አይደል ቤት ውስጥም ይወሰደ አለ። እና ዲሞክራሲ ሲባል ብዙ ነገር ስለሚያመጣ ነው። ያንን ዲሞክራት እኔ ነኝ ብሎ መስካሪዎቹም ያው ሀያላኖቹ ናቸው እንደዚህ ዲሞክራት ናቸው ብለው። ቤዚካሊ ታሪካዊ ጠላትነት አለ። ኢትዮጵያ አውሮፓ ጥሩ አርያ አልሆነላቸውም። አየህ ለኮሎኒያሊዝም ሚኒሊክን አይወዱም፣ ቴዎድሮስን አይወዱም። ለምን ናውጣ ብሎ ጠርጎ ያስወጣ የለም በጥቁር ዓለም ውስጥ በታሪካቸው የለም። ስለዚህ መጥፎ አርያ ይሆንብናል ያለምን ጥቁር ካስገበረ ይላሉና ኢትዮጵያን የሚያዩትም ከዚህ አንጻር ነው። አየህ ግልጽ ነው። በቃ ሁሉም ነገር ግልጽ ያለ ሎሬት በዘመነ ኢህአዴግ ከቲያትር ትወና ይልቅ የነጻውን ፕሬስ መድረክ የመረጡ ይመስለናል። ይህ ለምን ሆነ? የቲያትር መድረኩ ስለተዘጋቡ ወይስ ሌላ ምክንያት አለዎት? እንግዲህ ከቤትህ ሲያባሩህ የግድ ዘመድህ ቤት ትሄዳለህ። ከዘመድህ ቤት ሲያባሩህ ደግሞ ወደ ጫካ ነው የምትገባው። ግን you have to do the same። አየህ ያንኑ ነው ልምድህን። ግን ጫካ ውስጥ ሆነህ እንዴት ይህን ቲያትር ልሰራ ትችላለህ? አስቸጋሪ ነው። ስለዚህ የሌላውን ሙያ መድረክ ትካፈላለህ ማለት እንጂ እኔ ጋዜጠኛ ሆኜ አይደለም። ግን የቱን ያህል የቲያትር ስነ ጥበብ ለዲሞክራሲ መናገር ከፈለግን የቱን ያህል ይጎዳናል ስለሚሉ ዘረኞችም ስለሆኑ ከሁሉ በፊት ያንን ለመዝጋት ነው። ያንን ለመዝጋት ደግሞ የኛን አይነት ብዕር መዝጋት አለባቸው። ስለዚህ ኢትስ ክሊር በጣም ግልጽ ነበረ እና በምንም ይበሉት በጡረታም ይበሉት በምንም መጀመሪያ እንደመጡ አስቀድመው ዘጉት። ምክንያቱም ድሮም ያውቁናል፣ ያንተን ቲያትር እያጠናን ነው በረሃ ውስጥ ብለውኛል ራሳቸው። አየህ የነሱ ሰዎች ግን ሲመጡ ያ ቲያትር ነው ራሱ እንዲዘጋ ያደረጉት። አየህ ያ እነሱ ያንሰራሩበት የተዝናኑበት የሰሩት እንደገና እዚህ ሲመጡ ዘጉት። ግን እነሱ ራሳቸው አየህ ራሳቸው ናቸው ግጥምህን ስናነብ ነበር ይህንን ቲያትር ሰርተናል ብለው ያሉኝ። ግን ያ ለወታደሩ የሚያጎርሱት ወሬ ነው። አየህ ምክንያቱም መጀመሪያ እንደመጡ ዩኒቨርሲቲውን አይደለም የዘጉት። አየህ የሰውን አንጎል አይኑን ነው ያጠፉት መጀመሪያ። ከዛ ነው ወደ ትከሻ ወደ እጅ ወደ እግሩ የሄዱት። አየህ ዳስ ኤ ፕሮሰስ። ስለዚህ አስቀድመው ያረጉት አስቀድሞ ይጎዳናል ያሉትን ነው። ክፍል 2ን በቀጣይ ይዘንላችሁ እንቀርባለን።